ሰላም ሰላምቱ እንዴት አላችሁ? ዛሬም በሙዚቃ ሳቢ መጥቷል። በዘጠናዎቹ ሌጀንድ በሚባለው በቴዲ አፍሮ የሙዚቃ ሳቢዎችና የቴዲ ዝም ብሎ ስነ ልቦናዊ ሳቢዎቹ በእኛ ግምቶች በእኔና በወዳጆች ግምቶች እንጫወታለን። ቴዲ አፍሮ የተወለደው ኳስ ሜዳ የሚባል መርካቶ ኳስ ሜዳ የሚባል አካባቢ አሁን 50 ዓመቱ 49 አይደል? 49 እድሜ ላይ ደርሷል። ደርሶ ሲከበር እንደዚህ አይነት ነገር ደርሷል። እና ቴዲ አፍሮ ወደ ኢትዮጵያ ሙዚቃ ከመጣ በኋላ የኢትዮጵያ ሙዚቃ ኢንዱስትሪ በከፍተኛ ሁኔታ ተንቀሳቅሷል። ወይም ደግሞ የቴዲ አፍሮ አቅም ብዙ ነገሮችን ለውጠዋል። ብዙ ሰው ወደ ሙዚቃው እንዲመጣ፣ ብዙ ሀሳቦች እንዲፈሱ፣ ብዙ አከራካሪ አነጋጋሪ ሀሳቦች ወደ ሙዚቃው ኢንዱስትሪ እንዲመጣ አድርጓል። ቴዲ አፍሮ ሙዚቃ በፕሮፌሽናል ባንድ አማካኝነት የጀመረው ኤክስፕረስ ባንድ ነው። እሱም ሁኔታ የተፈጠረበትን ስሰማ በዳዊት መለሰ አማካኝነት ነበረ። ዳዊት መለሰ ሁለተኛ አልበሙ ነው ሶስተኛ አልበሙ ሊሰራ ዜማና ግጥም እየሰበሰበ ባለበት ሁኔታ ዳዊት ጽጌ የሚባለው ትልቁ ዳዊት ጽጌ እያማከረው እያለ አንድ ልጅ አለ ጎበዝ ሆነ ልጅ ብሎ ላከልኝ ነው የሚለው ዳዊት መለሰ። ከዛ ውቤ ከረሜላ እና አንድ ለብቻዬ ምናምን የሚል አይነት ሙዚቃ ሰጥቶት ውቤን ከረሜላ ሲሰማው የሆነ ለየት ያለ ሙዚቃ ነው ብቻ ተጋረምኩበት አለ። እንደዚህ አይነት አቅም ካለክ ለምን የራስህን አትሰራም ስለው በሰዓቱ ካለው ኢኮኖሚ አቅምና ከኮኔክሽኑ አንጻር ብዙ አይደለም ሲለው ነው ዳዊት መለሰ ኤክስፕረስ ባንድን ከመሰረቱ ሰዎች አንዱ ስለነበረ ክብረት ዘጌዎስ ጋር ደውሎ ቴዲ አቅሙን እንዲያሳይ ሁኔታዎችን የፈጠረለት። ከዛ በኋላ ውቤ ከረሜላ በአልበም ደረጃ ከወጣ በኋላ ቴዲ አፍሮም ኤክስፕረስ ባንዶች ጋር ኮኔክሽን ፈጥሮ አቅሙን ካዩ በኋላ አልበሙን እንዲሰራ ዳዊት መለሰ በፋይናንሻል ደረጃ ረድቶት ነው ውቤ ከረሜላ የወጣው ማለት ነው። ከዛ በመሀል የሚገርመው የዚህ ሙዚቃ ሀሳብ በመሀል ወጣቱ ነው ቴዲ አፍሮና ኤልያስ መልካ ይገናኙ ነበረ። ኤልያስ መልካም በዓለማዊ ሙዚቃ የሚባለውን ነገር ማቀናበር አልጀመረም ነበረ። የፕሮቴስታንት መዝሙር የሚሰሩበት ስቱዲዮ ላይ በድብቅ ነበረ ከቴዲ ጋር ሲያወራ ብቻ በመሀል በወሬያቸው መሀል እንደዚህ አይነት ሙዚቃ ሀሳቦችን እንደዚህ አይነት ቅርጽ ያላቸው ሙዚቃዎችን መስራት ፈልግ ነበር ሲሉ እስቲ ሞክራ እንዳ በሚል ነው ሞክሮለት ሲያመጣው ቴዲ ወጥቷል። አቦጊዳ አልበምን አብሮ ሊሰሩ ይቻሉት። እሱ አልበም የተቀረጸበት ሁኔታ ቀን ላይ ዓለማዊ ሙዚቃ የፕሮቴስታንት ቸርች የፕሮቴስታንት መዝሙር የሚሰራበት እንትን ስለሆነ ኤልያስ ይለማመድበታል በሚል ሁኔታ ነበር የቴዲን ድምፅ ሌላ ቦታ ይቀርጸውና ኤልያስ ለሊት ላይ ገባና እዛ እንትኑን ይሰራል። በእንደዚህ አይነት ሁኔታ ነበር የተሰራው። አቦጊዳ ወጣ ቴዲ አነቃነቃ ማለት ነው። ከዛ በኋላ ነው የመጣው እውቅናውን ተጽዕኖ ፈጣሪነቱም። ዛሬ ላውራ የፈለኩበት ሀሳብ ዝም ብዬ ከወዳጆቼ ጋር እንደዚህ ስጫወተው ቴዲ አፍሮ በፊት ላይ ከማግባቱ አንገሰት ከመምጣቱ በፊትና በኋላ የሚዘፍናቸው የሙዚቃ ሀሳቦችን ካለ የመጀመሪያ ሌቦ ወይም ጽጌረዳ አልበም ላይ ምናልባት 20 አጋማሾችና ከ20 ከፍ እና ዝቅ አይነት እድሜ ላይ ስለነበረ ይሆናል ብዙ የፍቅር ኤክስፒሪየንስ ስላልነበረው ይሆኑ አላውቅም፣ መቆጣት ከኤርሺጂ አይነት ሳቢዎች ነበሩት። ጽጌረዳ አልበም 94 ነው የወጣው። እዛ አልበም ላይ 5 ምናምን ሙዚቃዎች አሉ ትንሽ ፈን የሚያደርጉ። ቴዲ ያላገባም ወጣት ነው በሰዓቱ እና የበደል አበባ የሚለው ሰው ለምኔ ሸኛዎች ጉድ ሰራችኝና ትዝብት ተመገፉ። እነዚህን ሀሳቦች ስታየው የቴዲ በመጀመሪያ ደረጃ ላይ እንደዛ ጨለምተኛ ኔጌቲቭ ሀሳቦች የሚባሉት ሙዚቃዎችን ከየት መጣ ከቴዲ ስነ ልቦና የቅርጽ ሀሳብ ስናስበው ከየት መጣ የሚለው እንትን ያስብለኝ ነበር። የሆነ ግርምትና ግራ የመጋባት ስሜት ስር ይከተኝ ነበረ። እናም ደግሞ የግጥሙ ኳሊቲ ሲታሰብ በዛ እድሜ ላይ የነበረ ሰው እንዴት በቅኔ ደረጃ ሊያመጣ ይችላል ብዬ እየተገረምኩ ነበር። እንደው የማዲንጎ ዘፈን አለ አንድ
ጎዳናው የሚለው ላይ እዛ ላይ በቅኔ የመግለጽ ሁኔታዎች ነበሩ። ቴዲም ጽጌረዳ አልበም ላይ አሁን የበደል አበባ የሚለው ላይ ሲወሻሽ ነው እንጂ አንዱም ላይ ቆዳ ምን ዋሻው ወደ አራዳ ለአራዳ የሚል እንትን አለ። ከዚህ ግጥም አዝማች በፊት የነበረው ላይ የሆነ ቀናዊ አገላለጾች አሉ እና በዛ እድሜው ላይ ኬት መጣ ብዬ በጣም እገረምበት ነበር። እዚህ አልበም ላይ እንደው የሙልጌታ አያሙሌ ግጥም ወስዷል ተብሎ ብዙ እንትን ይባልበት ነበር። ሎሚ የሚለው ሀሳብ የሙልጌታ ወስዶት በቴዲ ሲመጣ ተብሎ ብዙ ወቀሳ እንትን ሲልበት ሰምቼ ነበር። እውነትም ሲታሰብ ቴዲ በሰዓቱ ኳስ ሜዳ ያልወጣ ልጅ ወሎዋዊ አይነት የሆነ ቅኔ የመግለጽ ሁኔታ ላይ ኬት መጣ የሚለው እስካሁን ግርምት ይፈጥርብኛል እና የቴዲ አቅም ግራ ያጋባ ነበር። የአልበም ከወጣ በኋላ እንግዲህ የቴዲ ተጽዕኖ ፈጣሪነቱ ከፍ ነበር ያለው። ለብዙ ሰዎችም ግጥምና ዜማን የመስጠት ሂደቶች አሳልፎ ራሱን በከፍተኛ ሁኔታ ሊያብቅቶ 97 ላይ ያስተሰርያልን ሲወጣ የቴዲ ተቀባይነትና ተጽዕኖ ፈጣሪነት ከፍተኛ የጨመረ በሰዓቱ ያስተሰርያል የሚለው የሙዚቃ ሀሳብ ላይ ከባድ ሀሳቦች ነበሩ። ከያስተሰርያል ጀምሮ የሚያስተላልፈው እንትን አለ። የቴዲን ስነልቦና የሚያሳይ ሁኔታ ነበር። አሁን ያስተሰርያል ግርማዊነታቸው ከዚህ ሰረገላ ወደ ዋገን ወጥተው ሲተኩ በሌላ በአዛውንቶች ራስ 60 ዓመት ከኩሳት አብዮት ብማላቸው የተማሪ ሂሳብ ምናምን እያለ ኃይለሥላሴ የነበሩበትን የፖለቲካዊ ሁኔታ በአጭር 1 ደቂቃና 30 ሰከንድ ባልሞላ ሁኔታ ይገልጻል እና ይቅር በለውና የበደለን ወቅስ ምሕረት አስተምረን አንድ አድርገን መልሰ ብሎ ቀጣዩ ጊዜ በይቅርታ የምንሻገርበት ሁኔታ እንጂ በመበቃቀል ያለፉት ጊዜያቶች ባለቀን እየበደለ ቀን ሲያልፍበት ደግሞ ብዙ እየተበደለ ነበር የሚያልፍበት ሁኔታ። እሱ ሁኔታ ከማንዴላ ትምህርት ወስደን መሻገር እንዳለብን ይሰብክ ነበር ቴዲ እና ግሩም ነበረ። በዚህ ሙዚቃም ዋጋ ከፍሎ ነበር ቴዲ ራሱ እና የቴዲ ሙዚቃን ቅርጾችን ስናስበው ከማግባቱ በፊት እነዚህ ኔጌቲቭ የሚባሉ ሀሳቦችን በጽጌረዳ አልበም ላይ ያስተላልፍ ነበረ። አምለሰት ከመጣችና ካገባ ከወለደ በኋላ ደግሞ ሌላ አይነት ቅርጽ መጥቷል። እሱን በኋላ እናነሳዋለን። ቴዲ አፍሮ ምናልባት ወደ ሙዚቃ የገባበት ሁኔታ በዳዊት መለሰ እርዳታ ጀስት እርዳታ ባይባልም የቴዲ አቅምን ተገንዝቦ አልበሙን እንዲሰራ ምቹ ሁኔታ ስለፈጠረለት ይሆን አይታወቅም። ቴዲ ከዛ በኋላ ለብዙ ሰዎች ወደ ሙዚቃው ህይወት እንዲገቡና እንዲሁም ደግሞ ማህበራዊ ህይወታቸው ላይ ብዙ አይነት ድጋፍ ሲያደርግ ነበር። ምናልባት መነሻው ሊሆን ይችላል። ከአንድ ሱዳን ውስጥ ነው ምናምን የሞት ፍርድ እንደዚህ ተፈርዶበት በብር ያስወጣው አሁን ቅርብ ጊዜ የቡራዮ ጭፍጨፋ ጊዜ ለወላይታ ማህበረሰቦች ብቻ የተነገሩም ያልተነገሩም ብዙ አይነት እርዳታዎችን ማህበራዊ እርዳታዎች ላይ ቴዲ ሲሳተፍ እናየዋለን። መነሻው እሱ ሊሆን ይችላል ብዬ አሰብኩ። የቴዲ 3 በተለየ ሁኔታ የሚገርሙ የቴዲ አፍሮ ስራዎች አሉ። አንደኛ 97 ላይ ያሉት ሁለቱ ሺህ መንደፈርና ውቡታ የሚለው ሀሳብ። ሺህ መንደፈርን ብዙ ጊዜ በተለይ እንዲህ ሴንተር አካባቢ አዲስ አበባ እና አንዳንድ አካባቢዎች ብዙ ሰው ያደገበት ሁኔታ እንትን ብሏል። እኔ ምናልባት ወደ መርካቶ አካባቢ ስላደግኩ በደንብ እንትን ብሏለሁ። ቅዳሴና ዛማዝን አጠር ቢለያቸው የሚለውን እሳቤን በደንብ እኔም የኖርኩት ሁኔታ ስለነበረ በተለየ ሁኔታ እገነዘበዋለሁ። የዘፈን እሳቤና ይህ ካራክተር አንድ ሀረር ስር ያደገ አንድ ሙስሊም እና ከአዲስ አበባ ቁልቢን ለመሳም ሄደች አንድ ክርስቲያን ያላቸውን እንትኖች ነው የሚያሳየውና ፍቅር ሃይማኖት እንደማይለየው ወይም ደግሞ ፍቅር ከሁሉም በላይ እንደሆነ የገለጸበት በቆንጆ ሁኔታ የገለጸበት አንድ ሙዚቃው ነው። ሀረርና አዲስ አበባን ብዙ ሰው ሀረርን ሳያውቃት በዚህ ሙዚቃ ሀረርን ለማየትና ሀረርን ለመውደድ የተመት ማለት የቴዲ ግፊት ከፍተኛ ይመስለኛል። ሀረርን ሳላውቃት ወይም ሀረር እንደምትባለው አይነት ነገር ወይም ደግሞ የኔነት ስሜት እንዲሰማኝ ለሀረር
የቴዲ ሙዚቃ ከፍተኛ አስተዋጽኦ አለው። ከዛ በኋላ ደግሞ ሁታይ የሚለው ሙዚቃ አለ። ሁታይ ብዙ ሰው ለምን ይመስላችኋል ስጠይቅ እንትኑን አያገኙትም። ዘጠኖቹ ላይ በወረርሽኝ ደረጃ የኤችአይቪ ሁኔታ የመጣበት ነበር እና ብዙ ሰዎችን ጨርሶ ነበር። በዛ ሰዓት የግሩፕ ሙዚቃ ከነ ኤልያስ መልካ እየሰራቸው እና ሌሎችም የሰሯቸው ሁኔታ ነበሩ እና ሙዚቃዎቹ ብዙ ሰው ራሱን ለሁኔታው ማለት ግንዛቤ ፈጥሮ ራሱን ከእንደዚህ አይነት ነገሮች ከእንደዚህ አይነት በሽታ መጠበቁ አስተዋጽኦ ነበሩት እና ቴዲ ውታ የሚለው ለኤችአይቪ የተሰራ ሙዚቃ ነበር እና ቴዲ ማህበራዊ አስተዋጽኦ በዚህ ሙዚቃ እያደረገ ከዛ ደግሞ በመቀጠል ከዚህ ሙዚቃ በኋላ 2008 ይመስለኛል የጥቁር ሰው ወይስ ኢትዮጵያ የሚለው አለ ላይ ነበር አነኛቱ ወጥቶ ጥቁር ሰው ኢትዮጵያ ከሁለት አንዱ ኢትዮጵያ ላይ አነኛቱ የሚል ሙዚቃ ነበረው። የሚገርመው አነኛቱ በ2008 ይመስለኛል 2007 ላይ ሬቻ በዓል ጊዜ ቢሾፍቱ ፖለቲካዊ ተቃውሞ ተነስቶ ብዙ ሰው አልቆ ነበር። ከሱ መነሻነት ይመስለኛል ቴዲ አነኛቱ የሚል ሙዚቃ የዘፈነው። አይሰለቸኝም ያንቺን መጠበቁ እያለ አንድ አባት ወይም አንድ ባል ልጁን ለሆነ ነገር ልኮ በጥበቃ ስራ ያለ የኦሮሞ ማህበረሰብ ሀዘኑ በሚገልጽበት ጉርጉሮ ነው የሚገልጸው እና እኔን ይብላኝ ምናምን እያለ ለማህበረሰቡ ወይም ደግሞ ማህበረሰቡ በሰዓቱ ያደረሰበትን በደል እንደራሱ ቆጥሮ የሚዘፍንበታል እና ልብ ይነካል። ይህ ሙዚቃ የቴዲ እንደዚህ አይነት ሙዚቃዎች ቴዲ እንደዚህ በአንድ አዳር ወይ በአንድ ቀን ስር እየሰራቸው ብዙ ሙዚቃዎች አሉ። ከኃይሌ ገብማን ነው ቀነኒሳ አልሆንልሃለን ጀምሮ አሁን እስከ ቅርቡ ናህት እስከሚለው በአንድ አዳር የተሰራ ሙዚቃ እንደሆነ መረጃ አለው እና የቴዲ ሙዚቃዊ ኳሊቲ በደንብ ከፍተኛ ነው። ቴዲ የሚደገም አይነት ሰው የሚባል አይነት አይመስለኝም። እናም ደግሞ ቴዲ ግለሰቦችን ማለት ሂሮ የሚባሉ ግለሰቦችን የማግነን አባዜ ያለው አይነት ነገር ብዬ አስባለሁ። ከኃይሌ ገብረስላሴ፣ ቀነኒሳ፣ አፄ ኃይለስላሴ፣ አፄ ምኒልክና አፄ ቴዎድሮስን እንደዚህ ብቻ ሂሮ የሚባሉ ነገሮችን ናሽናሊቲ ለመፍጠር እየተጠቀመባቸው አንድ እሱ ነገር ግን እኔ በሁለት አንግል ነው የማየው። አንድም ናሽናሊቲ የመፍጠሪያ ሁኔታ ብዙ ጊዜ እንዲህ ፖለቲክሱ ላይ እንግዲህ ያው የኛ ፖለቲካ ጠርዝና ጠርዝ ስለሆነ ሊሆን ይችላል። ግማሽ የሆነ በተወሰነ መልኩ የምጋራው ነገር አለ። ቴዲ አፍሮ ለሰሜኖቹ ያደላል ወይም ደግሞ ለአማራው ማህበረሰብ የተሻለ ውግንና አለው ተብሎ እንትን ይባላል። ምናልባት እኔም ማልወዱ ሰው ምንድን ነው ቴዲ ኳስ ሜዳ ተወልዶ ጎንደር የቴዎድሮስ ሀገር የአንዲት ኢትዮጵያ ዋልታና ሀገር የሚለው ነገር እንትን አይለኝም። በእኔ አረዳድ ኢትዮጵያን አንድ ማድረግ ከተፈለገ በአሁኑ ምሳሌ አዲስ አበባነትን ነው ሊያመጣ የሚችለው። ለምን ቢባል ጠርዙ ላይ ቆሟል። ጎንደር ብትል የወለጋው ሰው ምቾት አይሰማውም፣ የመቀሌው ሰው የሐዋሳው ሰው ምናምን አይነት ነገር ነው። ምናልባት ሲምቦላይዝ አድርጎ ይሆናል ቴዲ አፍሮ ያን መግለጽ የፈለገበት ቴዎድሮስ የተነሳበትን ራዕይ እሱን መቀበል ይሆናል። ግን ከሱ ይልቅ በሰዓቱ ማለት አሁን ባለው ሰዓት ትንሽ ተቀባይነት ወይም ደግሞ ማህበረሰቡ ምቾት ሳይነሳው ሊቀበል የሚችለው የአዲስ አበባ ምሳሌ የኢትዮጵያ ሴንተርም የኢትዮጵያ መነሻ በአሁኑ ሰዓት ላይ አዲስ አበባ ይመስለኛል። ቴዎድሮስ ጋር ሄደ ወይም መቀሌ ጋር ሄደ እንደዚህ ከምትሰጥ ተመሳሳይ ማህበረሰብ ያለባቸው ስለሆኑ አዲስ አበባነትን ግን የቴዲ ኢትዮጵያዊነት አቃፊነት የሚጎለው ይመስለኛል። የሆነ የደቡቡን ኢትዮጵያ ሲል የደቡቡን ኢትዮጵያ ማዕከላለሁ ወይም ደግሞ ከሰሜን ውጭ ያለውን ኢትዮጵያ ማዕከላለሁ የሚለው ምናልባት ታሪክ ስለሌላቸው ወይም ደግሞ ታሪካቸውን በሚገባ ሁኔታ ስላልገለጹ ሊሆን ይችላል። እኔ ማለት ከእሱ አንፃር ይመስለኛል። መመርመር ታሪክ የላቸውም ሲባል ወይም ታሪካቸውን
በተገቢ ሁኔታ አልገለጹም። ሀሳቦቹ በዚህ መልኩ ከሄዱ በጥሬ ቃላት ፈንጂ ረገጣ ግን በነፃነት መግለጽ መቻል ትልቅ ነገር ነው። ዞሮ ዞሮ አቃፊነት ችግር እንዳለ በግልጽ የሚታይ ነገር ነው። ቁጭ አድርጎ ማለፉ የተሻለ ነው ከዚህ ነገሮች አንጻር ማለት ነው። እንግዲህ እና ቴዲ አፍሮ ኢትዮጵያ አሁንም ሳሊ ሀሳብ እንኳን ላነሳት ትችላለህ ማለት አታብዛብኝ እንጂ በእርግጥም የኢትዮጵያ ጀማሪዎች ሰሜኖች ሊሆኑ ይችላሉ፣ ወይም ደግሞ የተጻፈው ወይም እቺ ቦልዷን ታሪክ የያዙት እነሱ ስለሆኑ ይሆናል፣ ወይም ደግሞ በተገቢ ሁኔታ የገለጹት እነሱ ሊሆኑ ይችላል። ግን ቴዲ አሁን ያለችውን ኢትዮጵያ ብዙ አይነት ትብታብ ያለባት የፖለቲካ የምን ምናምን ሁሉም ደግሞ አለቃቃሽ ሆነበት ታይም ይመስለኛል። እንደው ቴዲ አቃፊ ነው አቃፊ ምን እኔ በኪነ ጥበብ ሳቢ እንዴት አስባለሁ መሰለህ ኪነ ጥበብን ማህበረሰብን ለማድረግ እናም ደግሞ ተሻጋሪነትን እንትን ለማለት ይመስለኛል መሰራት ያለበት። የነ ኤልያስ መልካ ወይ የነ ጂጂ ኢትዮጵያ ሲምቦላይዝ አድርገው ለመጪው ትውልድ በምን ማለት ሁሉንም ማህበረሰብ ማስማማት ይቻላል ብዬ አላስብም። እኔ ግን የቱ ነው የተሻለ አሁን የምቀበለው ወይም ደግሞ የተሻለ እንትን የሚሰጠው የነ ኤልያስ ኢትዮጵያ ሀገር የተራራው ምናምን ይልቅ ሰው የነ ኤልያስ ማለት ሀገርን ከግለሰቦች ከቦታዎች ምናምን ከመነሳት ከሆነ ሀሳብ የሚያስተላልፍ እዚህ ጋር ምን ይላል አንጫሉ አንድ ኢንተርቪው ላይ ስለ ወልቃይት የተናገሩ ነገር አለ። ወልቃይት ጸገዴ፣ ሰሜን አርማጮ መሬቱ የሚያማራ ምናምን አይነት የሚል እሳቤ የሚያቀነቅን ማህበረሰብ ለምንድን ነው እኛ ስለ ወለጋ ስንዘፍን የሚቆረቆረው የሚል አይነት ነገር ተናግሯል። ያ ማለት ምንድን ነው? መነሻ ማለት ይሄ የተወለድክበትን ቦታ መግለጽ፣ በተመቸ መንገድ መግለጽ አንድ ጤነኛ አካሄድ ነው። ቴዲ አዲስ አበባ ስለተወለደ እንደና ቡኪያር ብቻ አዲስ አበባ የሆነ ቀበሌ ምናምን መስፈን ያለበት አይደለም። ከፍ ብለን ናሽናሊቲን ለማሳየት ናሽናሊቲ ነውን ለማሳየት የእኔ ስሜት እንግዲህ ፕሮግራሙን ያዘጋጀሁት እኔ ስለሆንኩ በሚናምን ወስደውና በጣም ለቴዲን የተጋነነ ፍቅር አለው እና ከሚባሉ አይነት ሰዎች አንዱ ነው። በጣም ሙዚቃዎችን እወዳለሁ፣ ሀሳቦችን እወዳለሁ። ግን እንደ መፍትሄ ብዬ አእምሮ ከሚያስበው አንጻር የሆነ ሰው ለፈራበት ማህበረሰብ በትንሹ ወገንተኝነት ቢኖረው መጥፎ ነው ብዬ አላስብም። አቡኪያር 98 ወጥቷል በላይ ምናምን መሰለኝ አራዳ ላይ ሙዚቃ አለ ወሸገር ስንቱ በሷ ዘመን ታሪካዊ ፍቅሯ ሂሳባዊ የሆነ አንድና አንድ ሁለት ሂሳቡ ግልጽ ነው የአራዳ እናትነት ሲኖረ ብቻ ነው ብሎ ዘመኑ የካፒታሊዝም ዘመኑ እንደ ድሮ ኖራለሁ ካልክ አሁን ማለት ነው አብይ ማን ነው አብዱ እንደ ነብይ የሚቆጠር ሁኔታ ነው። የአራዳ እናትነት ሲኖረ ብቻ ነው የሆነ አካባቢ ላይ ስላደግ እንትን ስለሆንክ ምናምን ብቻ ማትቀጥልበት ሁኔታዎች ይመጣሉ። ለራስ ወቅ ብሎ የፈራበትን ማህበረሰብ ሲያስጠነቅቅ ወይም ደግሞ የገባውን ነገር በኪናዊ ገለጻ ሲል ነበር። ቴዲ ግን ልክ ነው ናሽናሊቲ ለመፍጠር የቴዲ እንትን ጎልባል ብዬ እንትን አይለኝም። ግን ምቾቴ 86ቱንም ብሄር ወይም ደግሞ ሁሉንም ነገር እኩል ማምጣት አለበት ብዬም አላስብም። ግን የሚገለጽበት ሁኔታ ታሪኩን በእኩል እንዲቀበሉት እና ደግሞ ለቀጣይ ጊዜ የሚሆኑ የሚያሰባስቡ የሚያስታርቁ ሀሳቦችን እንጂ ትናንት ላይ ብቻ ሙጭጭ ማለት ወይ ደግሞ ትናንት ማግነን እንዲነበረን ለእኔ ምቾት የሚሰጠኝ አይነት ሰው አይደለሁም። እንደውም የቡርሃን አዲስ ሀሳብ መዋስ ይቀለኛል። ኢትዮጵያ ትልቅ ነች ብዬ አልጀምርም፣ ግን ትልቅ የመሆን እድል አላት። እሱን አልክድም። ብዙ ሪሶርስ አለን። ሪሶርሳችንን አስተባብረን ይቅር በመባባል አሁን ቴዲ አፍሮ እኮ ያስተሰራል ሙዚቃው ላይ ካየኩ ይሄ ነው የሚገልጸው። ይቅር ተባብለን ሞፈርና ቀንበሩን አንስተን እንሻገር የሚል እሳቤ ነው። ግን ቴዳ ወይም ደግሞ የአዲስ አበባ ልጅ ስነ ልቦና የሚባለው ዝም ብሎ የሆነ ማህበረሰብ ሙጭጫ ማለቱ እነዚህ እሳቤዎች ብቻ ለእኔ ምቾት አይሰጠኝም። ግን ናሽናሊቲን ለመፍጠር የሆኑ በተወሰነ መልኩ ሂሮ የሚባሉትን
ሰርቶ ክፋት አለው ብዬ አላስብም። እና እኮ እሱም እኮ እንደዛ ነው ያደረገው። ግን በስተዋል ነው ሳለ ለምሳሌ ፖላን ይዞ የሰሜኑ ክፍል ዘፈን ነው አይደለም እኮ ግን አልኩ የደቡብ ምዕራብ እንደውም ፈጣሪን ይዞ ምናምን ማለት ነው። ኦላን ራሱን የቻለ የጋድ ባህሪ ያለው ምናምን ብለው ደቡብ ምዕራብ ውስጥ አይደለ ያሉ ማህበረሰቦች የሚያመልኩት አምላክ ነው። የሙዚቃ ስል ያንን ጋር ያው እንደዚህ እናውቃለሁ። ለፍቅር ሊድ ምን እጠብቃለሁ። ስለዚህ ያንን ሙዚቃ ነው። ስለ ኦሞ ዘፍኗል፣ ስለ ብዙ ሀገሮች ዘፍኗል እና በጣም ማጥበን እንትን ስለሆነ ስፔሲፊካሊ ሶሎ መሰል እኔ ከቴዲ ዋላ ክርክር አለ ይገባል። ልጃችንን የኢትዮጵያን 75% ወደ አንድነት ማምጣት ይችላል። አቅሙ በጣም ከፍተኛ። ለምሳሌ ስለ ጉራጌ ሰርግ ሄዶ ሰርቶ የቀረውን ልጅ ዘፍኖታል። ስሰማው ሾክ ያደርገኛል። ገብቷል። ስለ ወላይታ መለስ ዜናዊ የተነሱ ነገር ሲናገር አይዞህ ዜና ተነሳ እና እያንዳንዱ የሚሰራቸው ስራዎች በሰዎች ዘንድ የሚሰጡት የሚያምኑት ነገር ከፍተኛ ነው። ይህን ያህል ደግሞ አቅም ከያዘ አሁን ያለንበትን የተበታተነ ቴዲና ሃጫሉ ናቸው። በኳሊቲ ፋይት ሲያደርጉ ነበር። ቴዲና ሃጫሉ ናቸው። ደህንነት እኮ ነበረ ቴዲና ሃጫሉ ብቻ የሚከታተል ወይ ፊት ለፊት ይህንን ነገር በአሽሙሩ ሃጫሉ ፊት ለፊት ነበር፣ ቴዲ በአሽሙር ነበር እና በዚህ አቅሙ ውስጥ ቴዲ የምጠብቀውን አላገኘውም እንጂ እሳቤን መዝፈን እሳቤን በሰዎች ዘንድ ማስረጽ መብት እኮ ይሄ ኳሊቲን አያወርደውም፣ ግን ያስገመግማል። እንደ ግለሰብ ኢቫሉዌት ያስደርጋል። እኔ እንዲህ ነው የማስበው። አሁን እሱ ያለው ነገር ላይ ለመጨመር ቅድም ታሪክ መሰደድ ይፈልጋል። ሰሜኑ ክፍል በሆነ አጋጣሚዎች እና ሁኔታዎች ተመቻችተውለት በታሪክ ውስጥ የነበራቸውን ሚና አይተናል። አሁንም ላይ ያለውን ሚና ከሃይማኖት ከቋንቋ ከምናምን ግብአት አንጻር ሁሉ ስንመለከት ይህንን ሁሉ ቀጥታ ሰጡ ባንልም ምንድነው ምንጭ ሆነዋል። ስለዚህ እነዚህ ሰዎች ለምሳሌ ቴዎድሮስን ብትል ስለ አንድ ኢትዮጵያ ነው መነሻውን ስንመለከተው በመሳፍንት ጊዜ ትተዳደር የነበረችውን ኢትዮጵያ ወደ አንድነት ለማምጣት ያደረገ ብርቱ ንጉስ ነው። የእሱን ዳይነስቲ ለማስቀጠል ሚኒሊክ መጣ። ኢናሳ በኋላ እንትን እንለዋለን። ለምሳሌ ደቂቃ እንዲወስድብን እንትን ልበለው እኔም ከስሜት እየወጣሁ ስለሆነ እንትን እንላለን። ከኋላም እንደዚህ አይነት ክርክሮች አሉ። ሁለት አይነት ጎራ ተፈጥሮ እየተባለ ነው። እንግዲህ የቴዲ እንደዚህ ነው ማለት በመላው አገር ደረጃ እንደዚህ አይነት ምልክት ነው። በቴዲ አፍሮ ቴዲ የሚወደውና የሚጠላ ወይም ደግሞ ልክ ነው በዚህ ረገድ ልክ አይደለም ብሎ የሚያነሳቸው ነገሮች አሉ። ግን የኔ ምሳሌ ወይም ደግሞ የኔን ግምገማ ባስቀምጥ ቴዲ እንደው እስልምናና ክርስትና ጥንት ሃይማኖት የሚባሉ ናቸው። በተለየ ሁኔታም ደግሞ ክርስትናው ከእስራኤል በመቀጠል እስልምናው ደግሞ ከሳውዲ በመቀጠል ኢትዮጵያ ላይ ቶሎ የመግባት እንትን ነበራቸው። ቢያንስ እሱን አይክድብኝም። አሁን ቴዲ ሼማ እንደፈር ላይ እንደዚህ አይነት ነገር አለው የማቀራረብ ፕላስ ደግሞ ኢትዮጵያን የሚለው ላይ የነብዩ መሐመድን ተከታዮች ወይም ደግሞ አተምኳቸው ያለውን እንደዚህ የማስረጽ እንትን አለ እና ይሄ በጣም የሚበረታታ ብዙ የመገፋፋት ሁኔታዎችን የሚያጠብቅ ከቴዲ አቅም አንጻር እንደዚህ አይነት ነገሮች መብዛቱ በደንብ እንደውም ናይስ የሚባል ነገር ነው። በመቀጠል ደግሞ ቴዲ ካገባ በኋላ በፊት ላይ እየተቆጣ ወይም ደግሞ ፖለቲካው ላይ ወይም ደግሞ የሆኑ የመጋጨት እንትኖቹን አብዮተኛ ነው። ምናልባት አብዮቱ ዘመን ላይ ስለተወለዱ ይሆናል የሆኑ የእነ ቴዲ አፍሮ ኤልያስ መልካ ምናምን የሆኑ ተመሳሳይ ያቺ የአፓና ምናምን ተብሎ ሰው ፋይት የነበረበት ታይም ላይ ስለነበረ ይሆናል ብዙ አብዮት አስነስቷል፣ አብዮትም አምጥቷል። ልክ አይደለም ከሚሉ እሳቤ ጋር ብዙ ፋይት ሲያደርጉ ነበረ እና ቴዲ እንደዚህ ኖረና እስር ቤት ገባ። ከወጣ በኋላ አገባ። ከዛ በኋላ እየዘፈናቸው ያሉ ነገሮችን የመለሳለስ ነው። ምናልባት ማግባት የሆነ የሚነጥቀወን ያለ ምስታገባንና ልጆች ወለድንና ፈሰሰው አመታችን የሚሉ ነገር
የሆነ እውነትነት ይኖራል ብዬ አስባለሁ። መማፀኔ ካየክ ጋቢና ነጠላንትን ብሎ መማፀኔ ማሪ ማለት ይሆናል። ያውም ሳይገባኝ ነው ጥፋቴ። በፊት እኮ መተኪያ የሌለው የእናት ሞት ነው እንጂ እያለ ወዳጅማ ቤት ይመጣል ወዳጅ ሲል ከብስለት አንጻር ይሁን ወይም ደግሞ እንደው ከሱም አልፎ ለሰዎች የሚሰጣቸው ግጥምና ዜሞች ራሱ ወደ ያደላል። በቅርብ ወጣ የሉል ትንሽ ሁሉ ራሱ እኔን አይመስለኝም ምናምን እያለ ማለት አመል ከሌለበት ያፈርስ የለጎጆ እያለ እሷ ኮርታበት እሷ አልፈልግም እያለች እያለ በቃ የሙሾ አይነት ዜማ ወደ መፍጠር ሄደ እና ቴዲ ካገባ በኋላ እንደዚህ አይነት ቅርሶችን ይዞ መጥቷል። እና ከሚዲያ ወደ ሚዲያው ብዙ አይመጣም፣ ሀሳቦቹን ብዙ እንትን አይልም፣ ግን ሌጀንድ ሆኖ ቀጥሏል። ላለፉት 20 ምናምን ዓመታት ብቸኛ ቀጣሉ ማለት ሰው ተስማማም አልተስማማም የሚያምንበትን ሀሳብ ሳይክድ ሳይሸራረፍ ቀጥ ብሎ የመጣ ሌጀንድ ነው። እሱን መካድ አይቻልም። ግን የኛ የፖለቲካ ቅርጽ ወዳጅና ጠላት እዚህና እዚያ ምናምን ከመሆኑ አንጻር አንዱ ቦታ ስትሄድ ፈለከም አልፈለክም የመሳብ ሁኔታዎች አሉ። ይሻላል ብዬ የማስበው እንደ ሀገሩን እንደሚወድ ብቻ ነገር ልጆቼ ምናምን ቤተሰቦቼ እኔ ያፈራሁበት እኔ ባደግኩበት ሲስተም እኔ በኖርኩበት እንዲያልፉ ከሚመኝ አንድ አገር ወዳድ እንዳትለኝ ከአንድ ዜጋ አንጻር ቴዲ የሚልበት ነው። ደግሞ የቴዲ ናሽናሊቲ የመፍጠር አንጻር ሂሮዎች፣ ንጉሶች ወይ ቦታዎች ምናምን ከሚሆኑ ይልቅ ሰው ቢሆን በተለይ ሆነ በሆነ አይነት እሳቤ ቢመጣልኝ እኔ እስማማኛለሁ። አንድም ቴዲ አፍሮ በደንብ ኢንፍሉዌንስ ያደርገኛል ብዬ ከማስበው ፕላስ ደግሞ ለቴዲ የሆነ አይነት ስሜት አለ ብሎ ከማስበው አንጻር ቴዲን በአጭሩ እንደዚህ ቃኝተናል። አሁን ቀጣይም ደግሞ የሆነ በአልበም ደረጃ መምጣቱ አይቀርም። ክርክሩ የትኛውን አፄ ያሞገሰ አላሞገሰ አይነት ነው እና ቴዲ የሚሻገር ሀሳብ እንደ ያስተሰራ ያለ አይነት ሀሳቦች ያመጣልን አንድ ትርክት ላቀብልሽ ይሄ ለምሳሌ የሀገር ባህል ልብስ እንላለን። ከዛ ደግሞ ክትፎ ጋር ስንሄድ የማን ነው? የጉራጌ። የሀገር ባህል ልብስ የምንለው እኮ የጉራጌውን አለባበስ ወይም የሌላውን አለባበስ አይደለም። የሰሜኑ ክፍል አለባበስ ስታይ የሀገር ባህል ልብስ ይባላል። እና አንዳንድ ጊዜ ቴዲ አፍሮ ያቺን ኢትዮጵያ ነው የሚገልጸው በቃ የሰሜኑ ብቻ ወኮ ነው። የትግሬና የአማራው አለባበስ፣ ፀጉር አሰራር መነሻሹ ግን እላለሁ መነሻው የቴዲን ስነ ልቦና ሁኔታ አብሮ አደጎቹንም ምናምን ሳገኝ እንዴት ነበር ምናምን ብሎ የመጠየቅ ሁኔታ አለ። ፌል የሚባለው ወይም መወዳቸው ሰው እንጂ ተጽዕኖ ፈጠሩብኝ ብዬ የማስባቸው ልጅነታቸው ለመነሻ አድርጌ ብዙ ጊዜ እጠይቃለሁ። የሆነ ሪሰርች አደርጋለሁ በራሴ እና ቴዲ እንዳንድ የአዲስ አበባ ዜጋ አሁን ያን የምትለውን በግማሽ ሁኔታ እስማማለሁ። እንግዲህ ቦልድ ያደረገው በቃ ያሸነፈው እስካሁን የመጣው ምናልባት የሀገር ባህል ልብስ የኢትዮጵያ ከሆነ በቃ ይቀጥላል። አሁን ስመን የእንትን እስከሚሆን ባለውን ቀጥል፣ ግን የምንሻገርበት ወደፊት ብዙ እንትን ነው ሆነ ጠግቦ የምንበላበት ነው። ሆላንድ ይዞ እንዳለው ብራናው ይነበብ ተዘርግቶ ካትሮሱ ላይ የነ ፋሲለደስ የነ ተዋናይ እንዳለው እንደዚህ አይነት ፍልስፍና እንትን ያቀብሉን ጎንደር ሲለኝ ወይም ደግሞ ከኔም ፖለቲካ ሂሳቤ የሴንትራልነቷ እንደ ድሮ ሸዋ ሳትሆን አሁን ሸዋም አዲስ አበባ ነች። በእርግጥም ግን አሁን ባለው ኮንቴክስት በሆኑ ክልል ቅርሶች ወይም ደግሞ በሆኑ ስነ ልቦናዎች የሆነ ከሌ ከሚባሉት ይልቅ አዲስ አበባነት ነው ወይም ደግሞ የአዲስ አበባ ሴንተር እያደረግ ከመጣቅ ማንንም ይገፋ አቃፊ ነው። ትንቤርን ያደግንበት ሁኔታን በዛ ስለሆነ ለመጻኢ ጊዜ ቴዲ እንደዚህ አይነት ሙዚቃ በጣም ማለት በብዛት እጠብቃለሁ። አላረግም እንትንን የሞቀስ ሁኔታ ሳይሆን አሁን እንደዚህ አይነት
አንተ አብርሃም የሚለው ሙዚቃ ወላንዱ በቃ ስለ ፍቅር የቴዲ እኮ መፈክር አልተለወጠም። ላለፉት ሀያ ምናምን ፍቅር ያሸንፋል በረገጠ ፍቅር ያሸንፋል። ግን ኪነ ጥበብ የሚፈጥረው ተጽዕኖ ቀላል ስላልሆነ ቴዲ በሆነ አይነት መልኩ ሊመጣ እንትን ይላል። የሚገርምህ ህንድና ፓኪስታን ተገንጥለው ህንድ ብዙ ቦታ እንትን እንዳትል ቲያትሮ ነው አስተዋጽኦ ያደረገላት። የሚሰሩ ማለት እንደኛ ብዙ ቋንቋ ናቸው መሰለኝ ብዙ ብሔር ምናምን የሚባሉ ነገር ናቸው እና ናሽናሊቲን ለመፍጠር ላይ የተጠቀሙበት ዋነኛው ነገር እነሱ ኪነ ጥበባቸው በአንዱ ቋንቋ ወይም ደግሞ ናሽናሊቲን የሚፈጥሩ ነገር በአንዱ ቋንቋ ከተሰራ ወዲያው በሁሉም ቋንቋ የተረጎምና እኩል አይነት ስሜት እኩል አይነት የመቀራረብ ሁኔታ ፈጥረውበታል። የመሯቸው መሪዎች እንደዚህ አይነት እድል አምጥተዋል እና በመሪ ባንታደል እንኳን የኪነ ጥበብ ባለሙያዎቻችን እንደዚህ አይነት ሁኔታ የመፍጠር ትልቅ አቅም አላቸው እና ቀጣዩ የቴዲ አፍሮ አልበምን እንደዚህ አይነት ነገር እጠብቃለሁ። እንደመማፀኔ ሰው ንቄ አታውራ ሲለኝ ምናምን ባይላይ ቴዲ ደስ ይለኛል። አንዳንዴ በጣም ምታከማ ወይም ደግሞ ቴዲ ብዙ ወዳጅ አለው ተብሎ አፍቃሪ ያለው ተብሎ እንደዛ ከሆነ በኋላ እንደሆነ አይነት ነገር ሲያለቃቅስ ለዳዊት ራሱ የሰጠው ዘፈን እኮ እኛ ለቀስ ይሄ በዛ ቴዲ ላይ ብቻ ቀጣይ አልበም ላይ እንጠብቃለን። ቴዲ አፍሮ በጣም በትንሹ ዝም ብሎ እኛ ሰብሰብ ስንል ከምንጫወትበት አንዷል ወይም ደግሞ ትንሿን ነገር መዘን ሆነ ባልተለመደ ሁኔታ ከኋላም የሚገቡ ድምፆች አሉ። እንግዲህ ሀሳቦቻችንን በግልጽ ለማንሸራሸር የሚያሞክረናል። እናመሰግናለን።